የመጀመሪያው ኤክስፐሪመንት ሳልቶች ውስጥ የተለያዩ ሜታሎች አሉ ብለናል። እነዛ ሜታሎች ደግሞ ሲኖሩ የከሌ የሚባል ሜታል አለ እዛ ሳልት ውስጥ የሚለውን ቸክ ለማድረግ አይዴንቲፋይ ለማድረግ ኤክስፐሪመንት መስራት አለብን። ያ ኤክስፐሪመንት ደግሞ ፍሌም ቴስት ይባላል። ፍሌም ቴስት ማለት ነው ማለት ነው በዛ ሳልት ውስጥ ያሉ ኤሌመንቶችን አይዴንቲፋይ የምናደርግበት ሙከራ ነው ማለት ነው፣ ወይም ደግሞ ኤክስፐሪመንት ነው። ለምሳሌ አሁን ርችትን ብንወስድ ርችት በጣም ብዙ ደመቅ ያለ ከለር ነው ያለው አይደል? ቆይ ለምን ያን ያክል ከለር ኖረው? እንዴት ሊኖረው ቻለ? ኬሚስቶችስ በተለያዩ ሰልቶች ውስጥ ኬሚካሎች ውስጥ ሲጠቀሙ የተለያየ ከለር ይፈጥራሉ። ጭስ አይነት ነገር ምናምን በተለያየ ፎርም ከለር ይፈጠራል። እንዴት ያውቃሉ የሚለውንም ዛሬ እናያለን ማለት ነው። ባይዞ ርችት የተለያዩ ከለሮች አሉት በውስጡ በጣም ብዙ ከለር ማለት ነው። ያ ከለር ደግሞ የሚመነጨው የተለያዩ ሜታሎች ወይም ኤሌመንቶች በዛ ርችት ውስጥ ስለሚገኙ ነው። እነዛ ኤሌመንቶች ወይም ሜታሎች ደግሞ የተለያየ ከለር ኦብዘርቭ ያደርጋሉ፣ ያሳያሉ። እንዴት ነው ታዲያ የምንለየው ካልን በሳልቶች ነው ዛሬ የምናየው። ሳልቶች ውስጥ ደግሞ የተለያዩ ሜታሎች አሉ። የተለያዩ ሜታሎች የተለያየ ጥቅም ይውላሉ ምናምን ብለን የሳልቶችን ጥቅም አይተናል አይደለ? ኤክስትራክት ለማድረግ እነዚህ ሜታሎች እነዚህ ኦይር ምናምን እያልን አይተናል። ሄዳችሁ ማየት ትችላላችሁ። ፍሌም ቴስትን በመጠቀም ሳልቶችን በውስጣቸው ያሉ ከለሮችን አይደንቲፋይ ማድረግ እንችላለን። ያን ለማድረግ ኦብጀክቲቫችን የተለያዩ ካታዮኖች ማለት ሜታሎች ላይክ እንደ ፖታሲየም፣ ሊቲየም፣ ሶዲየም፣ ካልሽየም፣ ደስትሮንቲየም እና ባሪየም አይነት ያሉ ሜታሎችን ለዛ ነው ካታዮንስ የተባለ ማለት ቴስት ፎር ካታዮንስ የተባለውም ለዛ ነው። እነዚህ መኖራቸውን ለማረጋገጥ ኬሚካል እንጠቀማለን። አንደኛ ዲስቲል የሆነ ዋተር ወይም ደግሞ የፈላ ውሃ እንጠቀማለን። ከዛ ደግሞ እነዚህን ካታዮኒክ ፕሮፐርቲ ያላቸውን ኤሌመንቶች የያዘ ሳልት እንጠቀማለን። ከዛ በተጨማሪ ደግሞ አፓራተሶች አሉ። እነዚህን ኬሚካሎችን ምናዋክድበት ምንይዝበት ምናምን አፓራተስ ያስፈልገናል። አንደኛም ኒክሮም ዋየር ወይም ደግሞ ፕላቲኒየም ያስፈልገናል። ከዛም በተጨማሪ ደግሞ ዋች ግላስ ማለት ግላስ ነው ወይም ቤከር ማለት እንችላለን። ከዛ ደግሞ በንሰን በርነር የምናሞቅበት ወይም የምናፈላበት ማለት ነው። ያን ዲስቲል የሆነው ዋተር ዲስቲል የሆነበት በዚህ በበንሰን በርነሩ ስለሆነ። ከዛ ደግሞ የምንከተላቸው ስቴፖች አሉ። የመጀመሪያው የምንከተለው ስቴፕ ምንድን ነው? አሁን ከነዚህ ካታዮኒክ ፕሮፐርቲ ካላቸው ኤሌመንቶች አንዱን መውሰድ እንችላለን፣ ፒክል ማድረግ እንችላለን። ለምሳሌ ሊቲየም ብንወስድ ይለናል። ሊቲየም የያዘ ሳልት ብንወስድ ያንን ሳልት በሆነ ግላስ እናስቀምጠውና ካስቀመጥነው በኋላ በፒውር በሆነ ኮንሰንትሬት በሆነ ሃይድሮክሎሪክ አሲድ እንግዲህ ስትሮንግ አሲድ ነው፣ በሆነ ሞይስት እናደርገዋለን ወይም ትንሽ እርጥበት እንዲሰማው እናደርገውና እንጨምርበትና ነው የሚላል። መጀመሪያ ላይ አፓራተሱ ጋር ፕላቲኒየም ወይም ኒክሮም ዋየር ብያችሁ የለ ያንን አፓራተስ ተጠቅመን ሞይስት የሆነውን ሳልት ምን እናደርጋለን? ፒክራፕ ማለት አደቲፕ ይዘን ዲፕ እናደርግበታለን፣ እናስገባዋለን ነው። ከዛ በበንሰን ፍሌሙ እናሞቀውና ከዛ ደግሞ የሆነ ከለር ፕሮዲዩስ ያደርግልናል። መጨረሻው ጋር እየደረስን ነው። ከለሩ ፕሮዲዩስ ሲያደርግ ያ ከለር ምን አይነት ከለር ነው የሚለውን ኦብዘርቭ እናደርጋለን ማለት ነው። ሊቲየም አዮን ያለውን ሳልት ስንጠቀም የምናገኘው ከለር ምንድን ነው ካልን ደግሞ ክሪምሰን ይባላል። ክሪምሰን አይነት ከለር ነው የምናገኘው። ርችቱ ጋር እያንዳንዳቸው አሁን የምናያቸው በሙሉ ርችቱ ጋር ይኖራሉ። ክሪምሰን የሚሆን ከለር ያሳየናል ማለት ነው። not only this but also it must be used the other elements or cationic properties ያላቸውን ኤሌመንቶች መጠቀም እንችላለን። ለምሳሌ እንደ ሶዲየም ብንጠቀም አሁንም ልክ ፕሮሲጀሩ ተመሳሳይ ሆኖ ግን የሚያሳየን ከለር የሎ ነው። ሶዲየም ከሆነ የሎ፣ ሊቲየም ከሆነ ክሪምሰን፣ ፖታሲየም ከሆነ ደግሞ ፐርፕል ኦር ቫዮሌት ነው።
ፐርፕል ኦር ቫዮሌት፣ እንደ ስሙ ፒ ከሆነ ፐርፕል ወይም ቫዮሌት ብላችሁ ማየት ትችላላችሁ። ካልሽየም ከሆነ ኦሬንጅ ወይም ሪድ፣ ኦሬንጅ ወይም ደግሞ ሬድ ነው። ስትሮንቲየም ከሆነ ደግሞ ክሪምሰን ነው። ይህም በተመሳሳይ ከዛ ደግሞ ባሪየም ከሆነ ግሪን ይሆናል ማለት ነው። ሶ እነዚህን ለመያዝ ያክል ደግሞ LSP CSB ብላችሁ መያዝ ትችላላችሁ። ለብቻ ለብቻ ለማድረግ ያክል እነዚህ ለብቻ እነዚህ ለብቻ መያዝ ትችላላችሁ ማለት ነው። ሶ እነዚህ በተራ ማለት ነው። ወደዚህ ነው የሚሄደው። ኤል ማለት ሊቲየም፣ ኤስ ሶዲየም፣ ፒ ፖታሲየም፣ ሲ ካልሽየም፣ ኤስ ስትሮንቲየም፣ ቢ ባሪየም ማድረጋችሁ መጠቀም ማየት ትችላላችሁ ማለት ነው። ሶ እነዚህ አይነት ፍሌም ከለር ያላቸው ፍሌሞች ፕሮዲዩስ ይደረጋሉ ማለት ነው። ለዛ ነው ካታዮኒክ ፕሮፐርቲ ያላቸውን ኤሌመንቶች በዚህ ሳልት ውስጥ እንደዚህ አይነት ኤሌመንት አለ ብለን አይዴንቲፋይ ለማድረግ ፍሌም ቴስትን መጠቀም አለብን። ሶ ፍሌም ቴስት የምንለው በዛ ኮምፓውንድ ውስጥ የሚገኘውን ሜታል አይወን አይዴንቲፋይ ለማድረግ የምንጠቀምበት ቴስት ነው ማለት ነው። ሶ የተወሰኑ ሜታሎች በንሰን ፍሌሙ ላይ የሆነ ሰርቲን ካራክተሪስቲክስ ኦፍ ከለር ያሳያሉ። ይህ ደግሞ ቀጥታ ማለት ነው ፍሌሙ ላይ ፍሌም የሚፈጥሩም አሉ። ፍሌሙ ላይ ዳሪዝ ሶሊድ የሆነ ሳልት ላይም ሊሆን ይችላል፣ ሞይስት የሆነ ሳልት ላይም ቀጥታ በፍሌሙ ዳይሬክትሊ ሂት ስናደርገው ይሰጡናል ነው የሚለን። ሶ ያ ፍሌም ቴስት ደግሞ በዋናነት የሚጠቅመን ፕሬዘንስ ኦፍ ሊቲየም፣ ሶዲየም፣ ፖታሲየም፣ ካልሲየም፣ ስትሮንቲየም ኤንድ ባሪየም ላይክ ዛት ኦፍ ዲስ ሜታል ያሉ ሳልቶች ማለት ኤሌመንቶች በዛ ሳልት ውስጥ መኖራቸውን አይዴንቲፋይ ለማድረግ የምንጠቀምበት ቴስቲንግ ማን ይባላል ከተባላችሁ ፍሌም ቴስት ይባላል። አሁን እንግዲህ ያየነው በእነማን ነው ካልን በአልካሊ ሜታሎች ላይ ነው። ቀጥለን ደግሞ በተወሰነ ካታዮኒክ ፕሮፐርቲ ባላቸው ትራንዚሽናል ኤሌመንቶች ነው የምናየው። ኦኬ ሉክ ላይክ ዚስ። እዚህ ጋር እንደምትመለከቱት እነዚህ ካታዮኒክ ፕሮፐርቲ ያላቸው ኤሌመንቶች ለምሳሌ እንደ ኩፐር አዮን፣ እንደ አይረን እና እንደ አይረን አሁንም አይረን 2+ እና 3+ አዮናይዝ ማለት ሪሊዝ የሚያደርገው አይወን ዲፔንድ በመሰረት በማድረግ ሁለት አይነት አዮኖች አሉት የአይረን። ያ ማለት አይረን 2+ እና አይረን 3+ ማለት ነው። ሶ እነዚህ በዛ ሳልት ውስጥ መኖሩን ደግሞ አይዴንቲፋይ ለማድረግ የምንጠቀምበት አሁን ሜትድ አለ። ያኛው ፍሌም ቴስት ይባላል። ይህኛው ግን ፍሌም ቴስት አይደለም። ይልቁንስ ይሄ ሶዲየም ሃይድሮክሳይድ ሶሉሽንን አድ በማድረግ የምናገኘው ነው። አሞኒየም ሶሉሽን በመፍጠር ማለት ነው። ሶ ይህ ሊሆን የሚችለው ሳልቱ እነዚህን ሶስት ነገሮች ይዟል አልይዞም፣ ከነዚህ ከሶስቱ አንድ ላት የያዘውን ቸክ ለማድረግ ማለት ነው። ሶ በዚህን ሰዓት የምንጠቀማቸው አፓራቶሶች አሉ ላይክ እንደ ኬሚካሎች ማለት ኬሚካሎች አዛዩ ሳይንግ ሶዲየም ሃይድሮክሳይድ ሶሉሽን እና አሞኒየም ሶሉሽን ዳት ኢዝ ቤዝ ሶሉሽን ነው የሚጠቀሙት። አፓራቶሱ ጋር ስንመጣ ቤከር ያስፈልገናል፣ ዳት ኢዝ ማንዳተሪ። ቴስት ቲዩብ ያስፈልገናል፣ ቴስት ቲዩብ ሮክ እና ግላስ ሮድ ያስፈልገናል። ያ ማለት ቴስት ቲዩብ መያዣ ማለት ነው። ሶ ፕሮሲጀሮች ደግሞ አሉ የምንከተላቸው ፕሮሲጀሮች። መጀመሪያ ላይ በመጀመሪያው ቤከር ላይ ኩፐር አዮን እናስቀምጣለን፣ ኩፐር አዮን ያለበት ሳልት ማለት ነው። በሁለተኛው ደግሞ አይረን አዮን ያለበት አይረን 2+፣ ከዛም ደግሞ አይረን 3+ ያለበት እናስቀምጣለን። ከዛ እነዚህ 3 ቴስት ቲዩቦች ከእያንዳንዳቸው ላይ 2 ሚሊ ሊትር ሶሉሽን ኩፐር አዮን ሳልት ያለውን ሳልት እንጨምርባቸዋለን፣ 2 ሚሊ ሊትር ማለት ነው። ከዛ ደግሞ ከእያንዳንዳቸው ስንል ከመጀመሪያው ላይ ኮፐር አዮን ያለበትን ከኮፐሩ ማለት ሪስፔክቲቭሊ ነው የምንሄደው። አይረን 2+ ቤከሪ ካስቀመጥነው ላይ ደግሞ አይረን 2+ ሳልት የያዘን ሶሉሽን እናደርግበታለን። the third one is like that of this አይረን 3+ ሳልት ሶሉሽን የያዘው እናስቀምጥበታለን። ከዛ ደግሞ በእያንዳንዳቸው ላይ አሞኒያም ሶሉሽን አድ እናደርግባቸው እንጨምርባቸው አኳሽስ አሞኒያ ማለት ስሞል ኳንቲቲ በሆነ መልኩ until it is in excess እስከሚሆን ድረስ። ሶ ከመጀመሪያው ቴስት ቲዩብ ላይ ምንድነው ኩፐር 2 ሳልት ሶሉሽን ከያዘው ማለት ነው የምናስቀምጥበት የመጀመሪያውን ቴስት ለማድረግ። ከዛ ደግሞ አይረን 2+ ከያዘው አይረን 3+ ከያዘው እያልን ማስቀመጥ እንችላለን። ከዛ መጨረሻ ላይ የምናየውን ነገር ሪዛልታችን ኦብዘርቭ እናደርጋለን። አሁንም ደግሞ ሶዲየም ሃይድሮክሳይድ አሁንም ከእያንዳንዳቸው ወይም ካንዱ እንጨምራለን።
ከዛ ጋር ኮፐር 2 ፕላስን ከወሰድን አይረንን መውሰድ እንችላለን። ዚስ ታይም እንደፈለግን አድርገን እንወስድና ኦብዘርቬሽናችንን ሪከርድ እናደርጋለን።